አላየሁሽም ነበር ይቅርታ። ግር የለም የኔ እናት አመሰግናለሁ። እሺ ፋንታነሽ መጀመር ትችያለሽ፣ እያዳመጥንሽ ነው። እሺ የኔ እናት ልጅ የተወለድኩት አማራ ክልል ነው፣ ወደ ሰሜን ሸዋ ማለት ነው። እና እናቴ እኔን እንደወለደች ነው የሞተችው። አባቴ ደግሞ የ8 ዓመት ልጅ ሆኜ እሱ በአጋጣሚ ወንድሜ ሰው ገደለና አባቴ ወደ አዲስ አበባ መጣኝ ዘመድ ጋር። ከዛ እኔን አሽቶ አባቴ እኔን አድርሶ ሲመለስ አባቴ በአጋጣሚ ገደሉት፣ አባቴ ሞተ። ከዛ እኔ እዚህ ሰው ቤት መስራት ጀመርኩኝ። አክስት ነበረችኝ፣ አክስቴ ሰው ቤት አስገባችኝ እና ሰው ቤት መስራት ጀመርኩኝ። በቃ ከዛም እያደኩኝ መስተንግዶ እየሰራሁኝ ረዥም ጊዜ ልጄን አረገዝኩ ማለት ነው። እየሰማሽ ነው አይደል አውዬ? አዎ ነው። መስተንግዶ አዲስ አበባ መጥተሽ መስተንግዶ ተቀጥረሽ ልጅሽን አረገዝሽ? ከቆየው በኋላ ሰው ቤት ነበር የምሰራው። ካደግኩ በኋላ ያው እንትን ሲለኝ መስተንግዶ መስራት ጀመርኩ። አዎ እኮ ፍቅረኛ ይዘሽ ነበር? ከማን ነው ያረገዝሽው? ያልያዝኩም አውዬ አንድ እንትን ህንዳዊ ነው እንትን ናትራል መስሪያ ቤት የግል ድርጅት ነው። እንትን ሮቶ ፋብሪካ ናትራል ወደ አየር ጤና እዛ የመጣ ህንዳዊ ነው። እንዳጋጣሚ በቃ እኔ ህይወት የሚቀየር መስሎኝ ከሱ ጋር እንዳጋጣሚ ጓደኛ ሆኜ ከሱ ወለድኩ ማለት ነው። ከዛ እሷን ማሳደግ ጀመርኩኝ። ያው መስተንግዶ የሰራው እሱም ወደ ሀገሩ ሄደ። ከዛ በኋላ የሰጠኝን አድራሻ እንዴት እንደሆነ ጠፋብኝ። ቤት ስቀይር ጠፋብኝ አውዬ። ወደ አየር ጤና ነበርኩኝ፣ ቤት ስቀይር ጠፋ። ከዛ እሷም መፈለግ ትፈልጋለች፣ ምን ትላለች። በቃ ዝም ብዬ ማሳደግ ጀመርኩኝ። ከዛ ስጠይቀኝ በቃ እኔም አላቅም ማለት ጀመርኩኝ እና እሱም ሄደ። ከዛ በኋላ መስሪያ ቤቱን ሄጄ ጠየቁኝ። መስሪያ ቤቱም እንዲሰጠኝ እንትን ፈቃደኛ አይደለም። የመጣበት ድርጅት እንትን ካወቀው ብዬ በጣም ጠየቁኝ። እንዲሁም ፎቶውን ይዤ ሄጄ ጠየቁኝ፣ ፎቶ ስለነበረኝ። ከዛ ጠየቁኝ፣ ምንም እንትን ሊያሳወቀኝ አልቻለም። ዝም በቃ ተደጋጋሚ ስንሄድ በቃ እንትን አሉ፣ ሆነ ሊቀበሉኝ አልፈለጉም መስሪያ ቤቶቹ። ዝም አልኩ በቃ። ከዛ በኋላ እያደገች መጣች። ያው እዚህ ደረሰች። እሷም አሁን ዩኒቨርሲቲ ገባች። ግን በቃ እኔ ያው ቤተሰብም እውነት ምንም ቤተሰብ የለኝም ማለት አንድ ወንድም አለኝ ገጠር ውስጥ ምንም ማለት ልጄ ነገ እሱ ጋር ሄዳ ተጠግታ ትኖራለች የምልህ አይደለሁም። እና የኔን ቤተሰብ ማጣቅም እህት ወንድም የለኝም፣ ቤተሰብ የለኝም። የእሱን የአባቷን ቤተሰብ አጣቅም። እና ከቀን መመኔ 6 ዓመቴ ነው እንደዚህ ከሆንኩኝ። ጎይተር ነበረብኝ፣ ጎይተር ተሰራውና ሲሰሩኝ ነርቤን ነኩት፣ ሁለቱም ነርቤን እና መተንፈስ አልቻልኩም። ከዛ ሕክምና እያደረጉልኝ ቆየሁኝ። አሁን በተራክስቶሚል ነው ያለሁት። እና ከዛ ቲቪ ምንም በቃ በሽታው ምንም አልቻልኩትም። ክፍተት ከተፈጠረ ጀምሮ መታጠባችም ውሃ ይገባብሻል፣ ምን ይልብሻል በቃ። ከዛ ጀምሮ ቆይ ነገ ዝምላ ታየኛለች እህትሽና ሁሉን ነገር እነግራታለሁ። ብዙ እንትን ምልሽ ነገር አለ፣ ማስረዳት ነገር አለ። ከዛ በቃ ቁጭ ብዬ ከእለት ግን አስተሳሰብ ፋንታነሽ ነገ የምትመጣው እህቴ አይደለችም። እህቴ አራስ ናት፣ ከቤት መውጣት አትችልም። ለዛ እዚህ ከቲክቶክ ላይ ማቃት ቆንጂት የምትባል መልካም እህቴ ስልክ ቁጥርሽን ሰጠቻታለሁ። ቅድም የሰጠሽንን መጥታ በአካል ልታይሻለች። ግን ለእኔ የምትነግሪኝ በግል ምንም ነገር አይኖርም። ሁሉን ነገር እዚህ ጋር ትናገሪና በገንዘብም ሊያግዝሽ የፈለገ በሌላም ነገር ሊረዳሽ የፈለገ መርዳት ይችላል። እኔ ግን ቃል የገባሁልሽ ለልጅሽ እኔ ምን ያህል እንደምኖር አላውቅም እዚህ ምድር ላይ። ለልጄ እህት ሁኛት ስላልሽኝ እህት ሆናታለሁ፣ ቃል እገባለሁ። ይሄንን በህይወት እስካለው እህት ሆናለሁ። እኔም ደግሞ ገንዘብ ይቅርብኝ አቡዬ። እኔም በጣም ያቅሜን ሞክሬ ታክሜያለሁኝ። ከዚህ በኋላ በጣም አሁን በቅርብ ሲቲ ስካን ተነስቼ በጣም ሳምባሽም ደክሟል ስላሉኝ እኔ የምፈልገው ለልጄ እህት እንድትሆኛት ነው እንጂ ገንዘብ አይደለም። በቃ እስካለው ድረስ እኔ ነገም ልሞት እችላለሁ፣ ነገ ወዲያም ልሞት እችላለሁ። ግን እዚህ ጋር የምታማክረው ሰው ስለሚያስፈልጋት ብቻ ነው እንዲህ የምትለው ነገር። አንቺን እኔ አንደኛ ቃልሽን ስለምታከብሪ ነው የመረጥኩሽም። ሁለተኛ ደግሞ በቃ በዚህ ነው መንገድ እንድታያት ነው እንጂ እሷም እየተማረች እኮ ነው። ነገ ወይ ስራ ትይዛለች እኮ ገንዘብ ፈልጋ አይደለም።
በገንዘብ እንድትረጅ ምናምን አለም፣ ግን መንገዱን ማሳየት እኔ እህትሽ ነኝ ማለቱ እንድትያዝ ብቻ ነው የምፈልገው። ሌላ ምንም እኔ ገብሻል። ዛሬ እኔ ሳስበው ከምንም ሳላስቀራት ከቤተሰብም ከእኔም ዘመድ የኔ ዘመድ የለም የአባቷን ዘመድ የምታውቀው የለም እና ያ ተሰምቶኝ ነው እንጂ እኔም አድርጋለች እኮ አሁን ምንም እንትን የሚላት ነገር የለም። የሰውን እርዳታ የምትፈልግበት ሰዓት አይደለም። ግን ሰው እኮ ትልቅ ሆኖ እኔ ያውቀዋለሁ ችግር ለማን ማዋራት እንዳለብኝ እንዴት አምቄ እንደኖርኩት ማለት ነው። ብዙ ችግር ሲደርስብኝ ውስጤ በውስጤ አምቄ ለማን የምነግረው ቤተሰብ በዚህ እጂ መንገዱን የሚያሳየኝ ቤተሰባቸው ብዙ ቦታ ውስጥ እንደገባሁኝ አውቀዋለሁ። ያ ነገር እሷ ላይ እንዳይደገም ብቻ ስለምፈልግ ነው አንቺ እንድታዋራዥ፣ አንቺ ጎበዝ በርቺ፣ እንደዚህ ነው መንገዱ እንደዚህ ሁኚ እንድትያዝ ነው እንጂ ምንም ከዚህ በኋላ እኔ ሕክምናም ብዙ ሞክሬያለሁ። ሕክምና የምችለውን ያህል አሁን ያለሁበትም ነገን ልሙት ተነገ ወዲያ ልሙት ወይም ልኖር እችላለሁ እሞታለሁ ማለት አይደለም። ግን በቃ አይምሮ ያርፋል። ቢያንስ ታገኘች ቢያንስ ቤተሰብ አላት ብዬ ያርፋል እንጂ ሌላ ምንም ፈልጌ አይደለም። ግን እህት ካላት እህት አገኘች ቤተሰብ አላት እንደዚህ የምታማክረው ሰው አላት ብዬ አይምሮ እረፍት ያገኛል። ምንም ማለት እዚህ ጋር ሰው ማለት መጥፎ ነገር ብቻ ይደርስበታል ሳይሆን የሚያማክረው ሰው የሚያስፈልገዋል ሰው ልጅ ማለት ነው። ይሄ እንደዚህ ነው ብሎ መተንፈስ ሊፈልግ ይችላል። እኔ ያንን እድል ስላላገኘው ማለት ነው። እና ያን እንድታገኝ ብቻ ነው እያንችን የመረጥኩሽ እና የኔ እናት እና ካርሽንም ስለምታከብሪ ብቻ ነው እንጂ ልኖርም ልሞትም ምንም አላውቅም። ነገ ምን እንደሆነ አንቺም አይታኝ ትነግርሻለች ሁሉን ነገር። እኔ ምንም ፈልጌ አይደለም። ምክንያቱም ነገ ምን እንደሚፈጠር ሁላ ላላቅ እችላለሁ። እግዚአብሔር ይመስገን ሐኪሞቹም ብዙ ሐኪሞች ካለበት ወደ ሆስፒታል ወዳለበት ምርመራም ቢሆን ምንም የመንግስት ሆስፒታል እንደዚህ ነው ብለው ያግዙኛል። የግልም ደውሎ ያስፈቅዱልኛል። ሕክምና ብዙም አልወንጥና ላላይ የሚችሉትን ሁላ ያደርጉልኛል። ግን እኔ ማለት ካለምንም ደግሞ ልጅ ስታስቀር ይከብዳል። ለዛ ነው የከበደኝ እኔ አይምሮዬ ከነ ምንም ነገር እኔ አስቀርቼ እዚህ ጋር ነገን እንዴት ነው የምትሆነው? ነገን የማንን ፊት ነው የምታየው? ነገን ማንን ነው የምታማክረው የሚለው ነገር ነው በቃ እንትን ያለኝ እንጂ ዛሬንማ እየኖርን ነው። እግዚአብሔር ይመስገን። ዛሬ እኔ በሩን ከፍቼ እጠብቃታለሁ። ባልችል ባልሰራላት ባልችል የሆነ ነገር ባላረግ በሩን ስትመጣ በሩን ከፍቼ እጠብቃታለሁ። እየተማረች ነው። ነገ ደግሞ የስራ ይኖራታል። ምን ትላለች? ግን የምታማክረው ሰው ያስፈልጋታል። እና ያንን ነው ፈልገው አቡዬ አለውሽ ይሄ እንደዚህ ነው አለው። በቃ እኔ አለውሽ እንድትያት ብቻ ነው የእኔ እናት የምፈልገው። እዛ ሌላ ምንም እንትን የምለው ነገር የለም። አለውሽ እኔ በዚህ ጋር ነው በቃ ይሄኔ ቢሆን ይሄ ነው በቃ እኔ እህትሽ ነኝ እንደዚህ ሁኚ በቃ እኔ እህትሽ ነኝ እህት አለውሽ በቃ እንድትያት ብቻ ነው ፈልገው እንጂ ለእኔ በቃ ምንም ብሞትም ምንም ወደኋላ ዞር ብዬ የማስበው ምንም ነገር የለኝም። በቃ እንደዚህ ሆንኩ ብዬ የሚቆጨኝ ነገር አይኖርም። ምክንያቱም አንድ እህት ከፈጠርኩላት ጥሩ ጎረቤቶች አሉኝ። ከተጨማሪ አንቺ ከተፈጠረላት በቃ ጥሩ እድል አላት ማለት ነው። በቃ ታማከራለች ማለት ነው። እና እግዚአብሔር ይመስገን በሞትም በቃ በቃ ነፍሴ ያርፋል። ሌላ ምንም አይደለም። እውነት በጣም 6 ዓመት ታገልኩኝ ከአቅሜ በላይ ሆኗል። ለዛ ነው አሁን ብዙ አዳምጥሻለሁ፣ ብዙ አይሻለሁ። ጎበዝ ነሽ እና ቃልሽን የምታከብሩ ነገር ከምንም በላይ ማንም እኮ አደራ ብለሽ ትሄጃለሽ ለማንም ሰው። ግን ቃሉን አክብሮ ደግሞ በቃሉ ተገኝቶ ደግሞ አይዞሽ የሚል ሰው ያስፈልገዋል። ሰው መንገዱ በዚህ ነው፣ ይሄ ቢሆን እንደዚህ ነው፣ ችግር ደረሰብኝ ሲባል ይሄ መውጫ ነው፣ ይሄ ቀዳዳ ነው ብሎ የሚያሳይ ሰው ያስፈልጋል። እና ያን እንድትወዳት ነው ፈልገው። አቡዬ በጣም አመሰግናለሁ የኔ ናት። ሌላውን ደግሞ እንዳልሽው የምትልኪያት እንትን አወራታለሁ። በእርግጥ ነገ እህቴ ምንም እዛ ጋር ማወር ቪዲዮ ፍቃደኛ ከሆንሽ ጀስት እኔ ማየው ብቻ ያው አሁን ቪዲዮ ስላላስበራሁሽ እኔ ማየው ብቻ ቪዲዮ ቀርጻ ትልክልኛለሽ። ማመን ስላለብኝ ትልክልሻለሁ። እኔ ደግሞ ምን መሰለሽ ቃሌን አከብራለሁ እስከ መጨረሻው። በህይወት እስካለው እህት ሆናታለሁ፣ አማክራታለሁ። ኢትዮጵያም ስመጣ በአካል አግኝቼ እኔም እሱን ነው ፈልገው። አቡዬ እግዚአብሔር ይስጥልኝ። ችን ቃልሽን በቃ ይሄን ነው ፈልገው። ቃልሽን ሰማው በቃ ያረፍኩ አይምሮ ያረፈ። እውነት
ማለት እኔ ከለቤተሰብ ሰውን አምተሹ ምድር ላይ አስቀምጠሹ አሳድጌያታለሁ። ጥሩ በቃ እውነት ግን ነገር ከለቤተሰብ ጥለሹ መሄድ ደግሞ ከባድ ነው። ገብቶሻል? እኔ የኔም ቤተሰብ አጣቂ አባቷን ቤተሰብ ብታቅ ኖሮ አይሰማኝም ነበር። ለእኔ የተሰማኝ እኔ የኔም ቤተሰብም ሳታውቂ አባቷንም ሳታውቂ አየር ላይ ጥያት መሄዴ ብቻ ነው። ላይሆን ይችላል እኮ ግን ነገር ልቀጥል እችላለሁ። ግን ቢሆንም ደግሞ እውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከልቤ ነው የማመሰግንሽ። እድሜና ጤና ይስጥልኝ። ቃልሽን ስለሰጣሽኝ ብቻ ፋንታነሽዬ ጭንቅላቴ ውስጥ ያለው ጥያቄ ያው አባቷ ህንዳዊ ስለሆነ ምንንም ላታውቅ ትችላለች። ከአባቷ መስመር ምንም ላይኖራት ይችላል። ግን አንቺ እናቷ ኢትዮጵያዊ ነሽ። ስለዚህ አንድ ወንድም ምን ያለኝ ብለሻል። ሌላ እናት፣ አባት፣ አጎት፣ አክስት፣ ሀያት የሆነ ምንም አይነት በህይወት ያለ ምንም አይነት አጎት አክስት እንኳን የለኝም። እግዚአብሔርን ማለት አጎት አለኝ አንድ አጎት። አያት ድሮም አልነበረኝም። እኔ እንጃ አቡዬ እግዚአብሔር ምስክሬ ነው። ማንንም እኔ ለምን ዋሻለሁኝ ማለት ነው። በቃ የቅርብ ዘመድ ምን ተዋሻለሽ ብዬ ፋንታነሽ አንዴ ጉሮሮሽ ላይ እንትን ስላለ ትንፋሽ እንዳያጥርሽ ቀስ እያልሽ። እኔ በፍጹም ዋሸሽ አላልኩም። ሙሉ በሙሉ ልቤ አምኜሻለሁ። ቃሌንም ሰጥቼሻለሁ። በህይወት እስካለው ልጅሽ እህቴ ናት። በቃ እህቴ ትንሽ ብትሆን ልጄ ናት እልሽ ነበር። እህቴ ናት። እሷን አላደርስም። እኔ 18 ዓመት ልጅ አላደርስም። ስለዚህ እህቴ ታናሽ እህቴ እኔ ታናሽ እህቴን አላህ ይርሐማት በልብ ህመም አጥቻለሁኝ። የዛሬ 10 ዓመት ታናሽ እህቴን አጥቻለሁ። እኔ ነኝ አሁን በቃ ሰጠውሽ አውዬ ሰጠውሽ። ዛሬ በቃ ታናሽ እህቴ እመክራታለሁ። በቃ ሁሉ ነገር እሆናታለሁኝ። በአካልም ኢትዮጵያ ስሄድ ቃል እኮ ከባድ ነው። ቃል እኔ በቃል በጣም አምናለሁ። ቃል ከሚጠፋ የወለዱት ይጥፋላለሁ። ሁሌም ነው የምለው እና በአካልም ሄጄ አገኛታለሁ። በቃ እህት መወለድ ቋንቋ ነው። እህቴ በያ ከዛሬዋ ጀምሮ ቃሌን ከሰጠውሽ ሰዓት ጀምሮ እህቴ ናት። እና አምኜሻለሁ። ግን ስለገረመኝ ነው። እንዴት ማለት እንዴት ሁሉም ሞቱ? በልጅነትሽ ስታድጊ እናትና አባትሽ አይደለም ያሳደጉሽ? ሞተው ነበር ወደ እናቴ በልጅነት እናቴ ሞታለች። በልጅነቴ እኔን ወልዳኔ ሞተችው እናቴ። አባቴ ግን እስከ 8 ዓመት ያሳድጎኛል። ከዛ ምን ሆነ? የት ሄደ አባትሽ? አባቴ ወንድሜ በአጋጣሚ ሰው ገደለና አባቴ ወደ አዲስ አበባ መጣኝ። ማለት ሀገራችን ላይ መቀመጥ አንችልም ነበረ። እሱ ወደ አዲስ አበባ ዘመድ ጋር መጣኝና ወንድምም ነበረኝ ናዝሬት፣ እሱ ጋር መጣኝና አድርሶኝ ተመለሰ። አባቴን ከዛ ወንድሜ በገደለው ሰውዬ ምትክ አባቴን ገደሉት። እግዚአብሔር ወንድሜ ደግሞ ወዲያውኑ ታሞ ደብረ ሊባኖስ ሄዶ ታሞ ሞተ። ታሞ እዛ 9 ወር ተቀምጦ ሞተ እሱ ደግሞ። ስለዚህ አንድ ወንድም ብቻ ነበር የነበረሽ ወይስ አንድ ገጠር ያለው እሱ ወንድምሽ? በቃ እሱ ነው ያለኝ። አሁን ታናሽሽ ነው ታላቅሽ? ገጠር ያለው አሁን ጦርነት ቦታ ነው እንዳለ አትቁጠሪው። በቃ ምንም ጦርነት ቦታ ነው። በወር አንዴ ወይ ምናምን ይደውልኛል። እንዳለም አልቆጥረውም። ጦርነት ውጊያ ላይ ነው ያለው። አማራ ክልል ነው። በወር አንዴ ምናምን ይደውልኛል። ማለት እሱ ጋር ሄዳ ትኖራለችም ብዬ አላስብም። እሱንም እንደዚህ ነው ይላትም ብዬ በፍጹም ግን አለኝ አንድ ወንድም። እውነት ለመናገር አንድ ወንድም አለኝ። እግዚአብሔር ምስክሬ ነው። አንድ ወንድም አለኝ። የሌለኝን ዘመድ ሞተዋል ማለት ይከብደኛል። እኔ የሩቅ ዘመድ ግን እህት ምናምን አልነበረውም? እናትሽ ያው በህፃንነትሽ ነው የሞተችው። አባትሽ እህት ምናምን አልነበረው? በህይወት ያሉ እህት ወይ ወንድም? እህት ወንድም እኔ በ8 ዓመቴ ነው የወጣሁት። ወደዛ ሀገርም ተመልሼም አላውቅም። ግን የምሰማው ወሬ ማለት ነው የአባቴ እህት ምናምን ሞተዋል። ምንም ግን የአባቴ ወንድም ሚስት አንድ አለች። ወንድሙ ሞቷል። የወንድሙ ሚስት ግን እናቴ ከሞተች አደራ ብላት ነበር የሞተችው። ህፃን ሆኜ እንደወለደችኝ ስለሞተች እናቴ ስትሞት አደራ ያለቻት የአጎቴ ሚስት። አጎቴ ሞቷል። የአጎቴ ሚስት እሷ በህይወት አለች። እና እንዲሁም መሬት ነበር እና እናትና የአባቴ ከዛ ሊወርሱ ሲሉ ምናምን አይ አትወረሱ፣ እሷ እኮ ገና አደገች ልጅ አንድ ፍሬ ልጅ አለች አዲስ አበባ ምናምን ብላ መሬቱን አስከበረ። ጤፍ ትልክልኛለች አሁንም እያስወቃች። በቃ ሌላ ምንም ዘመድ የለኝም። እሷም ወንድ አጎቴ ሚስት ናት። በቃ ትንሽ የመሬት አስቀርታ አረ እንደው ገና የትም እስከዚህ እድሜ ድረስ ምን እየሰራሻች አሳደግሻት ብቻሽን? አሁን ዩኒቨርሲቲ ናት ልጅሽ። ስንት አመቷ ነው ያልሽ? አሁን 20 አመቷ።
20 ዓመት ሙሉ ብቻሽን እንዴት ነው ያሳደግሻት? ምን እየሰራሽ ነው ያሳደግሻት? 20 ዓመት ሙሉ ልጅ መስተንግዶ ሰራ ነበር ብዬሻለሁኝ። ከዛ ደግሞ ኮንዶሚኒየም ደረሰኝ ተመዝግቤ ነበር። አውይ ኮንዶሚኒየም ደረሰኝ ተመዝግቤ ነበረ። ከዛ እሱን ሸጬ ስቱዲዮ ገዛሁኝ። እዳ ስለነበረበት ቤቱ ስቱዲዮ ገዛሁኝ። እዛ መኖር ጀመርኩኝ። ከዛ ሌላ አንድ ወንድ ልጅ ወልጃለሁኝ። አባት አለው እሱ። የ10 ዓመት ልጅ አለ ሌላ አንድ ወንድ ልጅ ግን እሱ አባት አለው። ምንም ማለት የኔ መኖር ብዙ እንትን አይለውም። ቢያንስ አባት አለው። ወንድም አላት ማለት ነው? አንድ ወንድ ልጅ አለኝ እኮ። ወንድም ወይት ነው? እኔ ጋ ነው አለ ከኔ ጋ። አዎ ታዲያ ወንድም እያላት ምን አስፈራ? አንቺ ወንድም እያላት እኔ ትንሽ እኮ ነው እሱ 10 ዓመቱ ነው። ገና 9 ዓመቱ 10 ዓመት ማልሞላው። እሺ አባቱስ? የወንድሙ እና አባት ወይ አቡዬ የማይሆን ስለሆነ ነው ማለት ያለ ሰውየው በህይወት አለ ሰውየው ወይስ አለ? አለ ተለያይታችኋል? አለ አቡዬ አለ። ተለያይታችኋል ወይስ አንድ ቤት ነው የምትኖሩት? አንድ ቤት ነው የምንኖረው አቡዬ። ያግዝሻል ማለት ነው? ግን በቃ ለልጄ በቃ ሰጦች ላንቺ ነው፣ ሌላ ነገር አይደለም። እኔ የሚገባኝ ማለት እንዴት ልበልሽ፣ ችግር የለም አቡዬ። የምትረጂኝ ከሆነ ችግር የለም ተረድቼሻለሁ። ምንም ችግር አለኝ። 10 ዓመት በቃ አሁን 10 ዓመት ይሞላዋል ሚያዝያ ላይ አለኝ። ሌላ አንድ ወንድ ልጆች አሉ። እኔ አሁን ኦፕሬሽን ከሆንኩ 6 ዓመቴ ነው እንደዚህ ከሆንኩኝ ማለት ነው። ከዛ በፊት ግን ጎበዝ ነበርኩ፣ ሰራ ነበር። ቤት አለኝ ብዬሻለሁ። ስቱዲዮ ሌላ ትልቅ ባለ 1 መኝታ ቤት ደርሶኝ እሱን ሽጬ ስቱዲዮ ገዝቻለሁ። እየኖርኩ ነው። ግን ቤትም አሁን ማለት ጤፍም ስለማልም አልገዛም። ብዙ የቸገሬ ነገር የለም። ችግር ላይ ብዬ አልልም። እግዚአብሔር ይመስገን ሕክምና ከቸገሬ ነው እንጂ እንዲህ የምበላው የምጠጣው ነገር አልቸገረኝም። ግን ነገ እኔ እየባሰብኝ ሲመጣ ነገ እንደሚያስፈልጋት አስቤ ነው አንቺን የመረጥኩሽ እንጂ ጥሩ ጎረቤቶች ኖሮ እነሱ የሚያግዝ እንትን የሚሏት አሉ፣ በርቺ ጎብዥ የሚሏት አሉ። ግን ደግሞ ሰው ያስፈልጋታል። ይህ በዚህ ነው የሚል ደግሞ የምታማክረው ሰው ያስፈልጋታል። ለዛ ነው አንቺን የመረጥኩሽ። ቃልሽ ስለምታከብሪ እህቷ ነኝ ብለሽ ነገር እንደዚህ ነው ለምትያት ምንም ቢመጣ የምትወጣበትን ነገር መንገድ እንድትሰጫት በቃ ያንን ነው የፈለኩት እንጂ እግዚአብሔር ይመስገን ምንም እንትን ብዬ አይደለም። አውዬ እንደዛ ነው። ቃልሽ በስምሽ ነው? ቤትሽ በስምሽ ነው? አይደለም አውዬ፣ አይደለም አውዬ፣ አልዞረም አውዬ። የገዛሁት እዳ እያለበት እዳ ነበረበት። እዳውን ከፍዬ ጨርሻለሁኝ። ግን ለማዞር ውክልና ነበር የወሰድኩት። ወረቀቱን ፎቶ አንስቼ እልክልሻለሁ። ውክልና ነበር የወሰድኩት እና ለማዞር ብር እንደሚያስፈልገው ነገሩኝ። እስካሁን አልዞረም። ፎቶውን ካርታው ምናምን አውጥቼዋለሁ። ከፍዬ ምናምን ከባንክ ግን አልዞረም። አውዬ ውክልና ነው ወስጄ የነበረው እና ለማዞር ብር ያስፈልጋል ምናምን ሲሉ እኔም ታመምኩኝ። ከዛ በቃ መተንፈስም ስለማችል ብዙ ሐኪም ቤት ሄዳለሁ፣ እመጣለሁ፣ ተኛለሁ ቤት። በዛውም ታመምኩ። የ2 ዓመት ደግሞ በቃ ነገሮች ሳምባይ በጣም እንትን ብሎ ሳምባይ በቃ ከጥቅም ውጭ ሆኖ መንቀሳቀስ ረጅም ሰዓት ከሄድኩኝ ሳል ያስለኛል። አሁን ራሱ ሰሞኑን ታመሜ በቃ ሳምንት ማክሰኞ ዕለት ሲቲስካን እንደዚህ በቃ አንቺን እንዳገኘሽ ራሱ በጣም የጓጓሁበት ሳምንት ማክሰኞ ዕለት ሲቲስካን ተነስቼ ሳምባሽ በቃ ጠባሳ ፈጥሮ ትንሽ ትቦዎቹ ሰፍተው ምናምን መድኃኒት ወስድ ነበር። በጣም ብዙ ጊዜ ክፍት ከሆነ ጀምሮ ስታጠበ ውሃ ከገባ ኢንፌክሽን እየፈጠረ በጣም ብዙ ጊዜ ኢንፌክሽን ፈጥሮብኛል። በጣም ብዙ ጊዜ። ከዛ አሁን ሳምባ የተጎዳና መተንፈስ አልቻልኩም። እንደገና ደግሞ ሳምባሽ በጣም ጠባሳ ፈጥሮ እንክብካቤ ያስፈልገዋል። ወተትና እንቁላል ምናምን ተጠቀሚና ምንም ጭስና የሽንኩርት ምሽታ ምናምን እንትን በይ ብላ ዶክተሯ ስነግረኝ በቃ ራስሽን ካልጠበቅሽ የሚመጣው ነገር ጥሩ አይደለም ምናምን ብላ እንትን አለችኝ። ከዛ በቃ ይህንን ስሰማ በቃ ነገም ደግሞ ከነገ ወዲያ ደግሞ ግን አደራ ማለት አለብኝ ብዬ ወሰንኩ እንጂ እስካሁን ደህና ነበርኩኝ እና ስም ያልዞረው
ገንዘብ ያስፈልገዋል ምናምን ብለው ነው። ውክልና አለኝ፣ ፎቶውን አንስቼ እያንዳንዱ ልክልሻለሁ። የተዋዋልኩበትን ውክልናውን ሙሉ ውክልና አለኝ። ስንት ብር ነው የሚያስፈልገው ቤቱን ለማዞር በስምሽ? አላውቀውም። አውዬ ጠይቄ አላውቅም። እንደዚህ ነው ብዬ ጠይቄ አላውቅም። ልጅሽ ስም ማዞር ትፈልጊያለሽ? ለምን በልጅሽ ስም አታሪፍ? በጣም በጣም አውዬ በጣም ትልቁ ነገር እስቲ ቅልቦችን አናግሪልኝና ቅልቦችን ከቻሉ የሚችሉ ከሆነ እነሱን አናግሪልኝና አለው። እሺ አንዴ ቆይ፣ የምታውቁ ሰዎች ቤት ስም ለማዞር ስንት ነው የሚያስፈልገው ንገሩኝ እስቲ፣ ጻፉልኝ ኮመንት ላይ የምታውቁ ሰዎች ካላችሁ። በተረፈ ቅልቦችን አናግርልሻለሁ። እና አንዳንድ ደግሞ እዚህ ጋር መናገር የማትችያቸው እኔም እዚህ ጋር መጠየቅ የማልችላቸው ጥያቄዎች ጭንቅላቴ ላይ ስለመጡ ቁጥርሽ ስላለኝ ነገ እህቴ ስትመጣ ዋትሳፕ እህቴ ስላችሁ የእህቴ ስጋዬ ሳትሆን እህቴ የቲክቶክ እህቴ እዚህ ሁላችሁም ለእኔ እህቶቼ ናችሁ። ቆንጂት የምትባለ እህቴ እሄዳለሁ ቤት ድረስ ብላኛለች። የፋንታነሽን ስልክ ቁጥር ሰጠቻታለሁኝ። ስለዚህ ትሄዳለች። ቆንጂት ሄዳ ነገ በአካል ቪዲዮ ቀርጻ ትልክልኛለች። ከዛ ዋትሳፕ ትከፍትላታለች። ዋትሳፕ የላትም ልጇ ደግሞ ከዩኒቨርሲቲ የምትመጣው አርብ ስለሆነ ስለማትችል እስከ አርብ ስለማትችል ነገ ስትሄድ ቆንጂት ዋትሳፕ ትከፍትላታለች። እኔ እና እሷ በዋትሳፕ እናወራለን። አንዳንድ ጥያቄዎች እጠይቃታለሁ። ስም ለማዞር 100,000 ነው እያሉ ነው። ምንም ችግር የለውም። 100,000 ስም ይዞራል። ወደ ልጅሽ ስም እንዲዞር የምትፈልጊ ከሆነ ይዞራል። ኧረ በጣም የምፈልገው በጣም ነው የምፈልገው አውዬ። እንቅልፍ የሚነሳኝ እሱም ጭምር ነው አውዬ። እውነት እንቅልፌን የሚነሳኝ እሱ ጭምር ነው ማለት አየር ላይ በብዙ ነገር አየር ላይ ጠየብቦት ይላል። የሁለቱ ልጆቼ ነው የማንም አይደለም። ለሁለቱ ልጆቼ ነው እኔ እንትን የምለው እና ያቺ ትልቋ ዋናውን ብትወስድ ትንሹንም ቴኬር አድርጋ እንትን የምትለው ነገር ነው። ብዙ ነገር አለ አውዬ። እኔ እንደዚህ ነው የማደርሽ በህይወቴ እንቅልፍ የነሳኝ እውነት 6 ዓመት ሙሉ ወደ ጣራና ግድግዳ ጣራውን የቆጠርኩ ማድረው አውዬ እግዚአብሔር በሚያውቀው እና እረፍትን የነሳኝ ሰጠሽኝ እውነት ትልቁን ነገር ነው አውዬ። እኔ እሱ ነው እና ነገ በሞትም አይቆጨኝም። ከዛ በኋላ የእውነት እረፍቴ እሱ ነው። በቃ እኔ አደራሽን ተቀብያለሁ። ልጅሽ እህቴ ትሆናለች። አንቺ ኖርሽም አልኖርሽም ቃሌ ነው። እህቴ ትሆናለች። የትም ቦታ ብሄድ ሁሌ የምጠይቃታለሁ። ባህልም አገኛታለሁ። አይዞሽ በቃ እሺ አውዬ። እሺ እኔ እናት በጣም አመሰግናለሁ እንድተረድተሽ ስለ እንትኔን ችግሬን ስለሰማሽኝ። ሶሪ አልቻልኩም። ኢሞሽናል ሆንኩኝ። እንትን ሰላም እባክሽ አስገቢኝ ብለሽ ነው ያስገባሁሽ። እንዴት ነሽ? ምን ነበር? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አብዬ ስላስገባሽኝ ደስ ብሎኛል። ሰው በፊትም አስገቢኝ ነበር የራሴ ጉዳይ ላይ። በእርግጥ ግን ደግሞ የበለጠ ሴትዮዋን ስሰማት በጣም አሳዝናኛለች። ድምጿንም ሰማ ውስጧ ላይ የሆነ ህመም እንዳለባት የተረዳሁኝ እና አላውቅም አሰምም ነው የመሰለኝ እና የሆነ መድኃኒት የምትፈልግ ከሆነ ወጪው በራሴ ሆኖ እስከ ቤቷ ድረስ ካለችበት ድረስ እንዳስልክላት ይሄ መጀመሪያ የሴትዮ ሀሳብ ነው። አብዬ እኛም እናግዝሻለን። ልጇም ለእኛም እህታችን ናት። በምንችል አቅም አይዞሽ እንላታለን። ማገዝ ከፈለጋችሁ እኔ ልንገራችሁ። ቤቷን የስም ማዘዋወሪያ 100,000 ይሁን ስንት ሺህ እንደሚፈለግ ቅልቦችን ጠይቄ እነግራችኋለሁ። ያንን ገንዘብ እንድታዋጡላት እና እቺ ሴትዮ ህይወቷ ሳያልፍ ቤቷ በልጇ ስም እንዲዞርላት ትፈልጋለች። በተረፈ ሌላ እዚህ ጋር የማይወራ ችግሮች እንዳሉባት እኔ ፊል አድርጌያለሁ። እሱም በውስጥ እኔ ጠይቃታለሁ እና በቃ በዚህ ነው እንድታግዙ የሚፈልገው። ቤቷን በልጇ ስም እንዳዞርላት እንድታግዙ ያንን በምንችለው አቅሙም እናግዛታለን። እኔ ያልኩትኝ የሆነ አሰም እንዳለባት ምናምን ስለተረዳሁ እናቴ ማሬ ጉሮሯ ላይ በብረት ነው የምተነፍሰው። አስም ምናምን አይደለም። ጉሮሯ ላይ ቤቷን ፈትሽ ያው ግማሽ ላይ ስለገባው ነው ሀቡዬ። ቤቷን ፈትሸሽ ተመልከች። አስም አይደለም። ጉሮሯ በብረት ተተክሏል። በሱ ነው የምተነፍሰው። እሱ ሶሪ ቅርታ ብዛ ተረድቼ ነው። በመቀጠል የኔን ሀሳብስ መናገር እችላለሁ? በፊት ጀምሬ ነው አንዴ እኔ ልናገርና እኔ ልውጣ። ሀቡዬ እንዴት ናቸው? የተመለከተ ነገር ብቻ ነው። ሌላ ሀሳብ በኋላ በራሳችሁ ተራ ገብታችሁ ነው የምታቀርቡ። ሰላም ሀቡ እንዴት ነሽ? ሁላችሁም ሰላም ብያለሁ። ሀቡዬ ትልቅ አደራ ነው የተሰጠሽ። ከትልቁ አደራ ውስጥ ደግሞ በብዙም ላይሆን ይችላል፣ በትንሹ ግን ደግሞ እኔ ከጎንሽ ነኝ። ታውቂያለሽ የኔን ታሪክ። እኔ ሁሌም የሚከተለኝ አንድ ታሪክ አለ። ጓደኛዬ ሞታብኛለች ብዬሻለሁ። አንድ ልጅ ሰጠሽ ነበረ
እስቲል እጽፍላታለሁ። የሚካኤል ልጅ የምትባል ታስታውሻለሽ? መጀመሪያ የግብፅ ሀገር በጣም ያስለቀሰችን ልጅ እና እሷ ልጅ እኔ አትመልስልኝም። እኔ ጓደኛዬን ሰው ነው የገደለብኝ ብዬሻለሁ። እኔ እህት የለኝም፣ 2 ወንድሞች አሉኝ። የመጀመሪያ ልጅ ነኝ እና ሁሌም ያን አደራ መወጣት ፈልጋለሁ። ጓደኛዬን ለእኔ አደራ የነበረች እናት አባት የሌላት ስለነበረች በማደጎ ስላደገች ችግሯን ሳትነግረኝ ነው የሞተችው። እና ታሪኩ ረጅም እንደሆነ ታውቂያለሽ። ሁሌም ከመጀመሪያው እስከ መጨረሻው ብነግርሽ ደስ ይለኛል። እኔ 2 ሴት ልጆች አሉኝ። ከነዛ ሴት ልጆች እኩል ማለት ነው እኔ 2 ወንድሞቼን አስተምሬ ጨርሻለሁ። እምረዳው የለኝም። ከ2 ሴት ልጆቼ እኩል እንደ እህቴ፣ እውነት ነው አልወልዳትም፣ እንደ እህቴ ዩኒቨርሲቲ ተምራ እስከምጨረስ እግዚአብሔር በረዳኝ መጠን ደግሞ እስከ መጨረሻው ድረስ ላረግላት የምችለውን ነገር አድርጌ እህቴ ያደረግልሻለሁ እምትይኝን ሁሉ ሀብዬ። እዚህ ጋር 2.4 ሰው አለ፣ 2.4 ሰው አለ። ቃሌን አክባሪ እህት እንደሆንኩ ማያ ልንገርሽ፣ በልጅቷ ጉዳይ እኔ አደራ ነው የተቀበልኩት። አደራ ቀላል አይደለም እና አደራ የሰጠች እኔ አውርቻት ተዋውቂያት እዛ አስተዋውቅሻለሁ። ምንም ችግር የምትፈልጊ ሀሙዬ የምትፈልጊውን ነገር ቃል ገብቼ እኔ ከምንም በላይ ማለት ነው ሀቡዬ እንደዚህ ቀላል ሰው አይደለሁኝም። ምንም ማለት እንዲህ ቃልን ማጥፍልሽ ስላልሆንኩኝ በቃልሽ መሰረት ይሄን አድርጊላት ማያ ብትይ ኤኒታይም ስልኬን እሰጥሻለሁ። ኤኒታይም ማታም ጠዋትም ቀንም ብትደውይልኝ የእህቴን የጓደኛዬ አደራ ለእኔ ይች ልጅ ነች ብዬ ነው። ያቺ የሰጠሽ ልጅ ጠፋች። ብደውልም አታነሳም። አረብ ሀገር ያለች ጭንቀት አለብኝ ያለችዋ ልጅ ማለት ነው። ስለዚህ ዛሬም ከጎንሽ ሆኜ እረዳሻለሁ፣ ቃል እገባልሻለሁ። እሷ እህቴ ነች። በምችለው መጠን እኔ አስተምርልሻለሁ። ደግሞ እኔ ልክላታለሁ ትምህርት ቤት ዩኒቨርሲቲ እኔ አስተምርልሻለሁ እስከምጨርስ ድረስ አፕሮሚስ። ይሄን ልልሽ የምችለው ከዛ በኋላ ደግሞ ያለውን እግዚአብሔር ያውቃል። በስፖንሰርም በምንም ብለን ደግሞ የሚሆነውን እግዚአብሔር ያውቃል። ይሄን አልልሽም፣ እግዚአብሔር ያውቃል። ከዛ በተረፈ እወድሻለሁ። አንቺ የኛ እናት። አመሰግናለሁ። ምንም ችግር የለም። መስዬ ነይ ግቢና ቁጥሯን ስልኬ ነው። ኧረ እዚህ ጋር አደባባይ የስራ ስልክ ስለሆነ አደባባይ ሰጥሻለሁ። ችግር የለም። ቁጥርሽን አደባባይ ላይ ችግር የለውም። አይረብም። ምንም ችግር የለም። አይ አሁንም ስለሚጽፉልኝ ምንም ችግር የለም። የስራ ስልክ ስለሆነ ምንም ችግር የለም። እኔ በአውስትራሊያ ውስጥ የጤፍ እንጀራ እጋግራለሁ፣ እሸጣለሁ፣ አከፋፋይ ነኝ። አውስትራሊያ ግን ንጹህ የጤፍ እንጀራ እየሰራሁ አከፋፍላለሁ። እዚህ ጋር የአውስትራሊያ ያላችሁ ደግሞ እናንተ ግዙ ላለ እንጀራ ከሆነ ችግር የለውም። ይሄ ሰው ማምጣት ምናምን መስሎኝ አልፈልግም። ቁጥርሽንም አልፈልግም፣ ቁጥርሽንም አልፈልግም። ሰው ማምጣት ፕሮሰስ የደላላ ስራ ምናምን ቢሆን አልቀበልም ነበር እንደዚህ አይነት ነገር እና እንጀራ በጣም ደስ ይለናል። እንጀራ እንወዳለን። እንጀራ እኔ ከአረብ ሀገር የወጣው ሴት ነኝ። ከግብፅ ሀገር የወጣ ሴት ስለ ፕላስ 61 4 ነው ፕላስ 61 4 እሺ 81 10 ሰባት አቡና አዎ ሜልበርን ነው የምኖረው። በሜልበርን ሀገር ነው። ማያ እንጀራ ይባላል። ይሄ ቁጥር ቃል ኪዳን ዋን ላቭ በሚል ወጣ ሴቭ እኔ ጋር። አዎ የሆነ ጊዜ እኮ ደውዬልሽ ታስታውሻለሽ? ጆሮ እንትን በሚል አታለሽ። ግን ለምን ቃል ኪዳን ሆነ ስምሽ? እኔ ቲክቶክ ላይ ሳቀሽ ማያ ነው ብዬሻለሁ እኮ የልጄ ስም ነው ማያ። እኔ ቃል ኪዳን ነው ዋን ላቭ በሚል በሳይመን የተነሳ እንዲሁም ሆስፒታል ላይ በቅርብ ጊዜ ወልጄ ምናምን ብዬሻለሁ እኮ አስታወስኩሽ። ግን እኔ ግራ ይገባኝ እኔ ታሪክሽን እዚህ ቤት ራሱ የጓደኛሽን ታሪክሽን ነግረሽን ስናለቅስ ማያ ነው ስቲል ስምሽ ማያ ነው። የቲክቶክ ስምሽ ማያ ነው። ስለዚህ ለምን ቲክቶክ ላይ ማውጣት ሰው በቲክቶክ ስማቸው ነው ሴፍ የማደርገው። ገባሽ? ማያ የልጄ ስም ነው። ማያ የልጄ ስም እሺ፣ ማያ በሚለው ነው የሚይዝሽ ከዚህ በኋላ በማንኛውም ደስ ባለሽ ቃል ኪዳን እና ማያ
ምንም ችግር የለም። እሺ ማያዬ ምንም ችግር የለም። በሁለቱም ብትይዢ ችግር የለም። ማያ ሀቢባ ነኝ። አረታ ያለኝ ቁጥርሽ አለኝ ያለኝ ማይ ነምበር እኮ ጀስት ሴቭ ሜቢ ካላረግሽው እንድታረጊው ነው። ቴንኪው በጣም ማያዬ፣ እናወራለን። እሺ ምንም ችግር የለም። እሺ አመሰግናለሁ። አይዞሽ። እሺ እኔ እና ደግሞ ፋንታዬ ነው አይደል ስሟ? ስራ ላይ ስለሆንኩ ፋንታነሽ። አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር መልካም ነው። አንቺ መልካም እናት ነሽ። መልካም እናት ስለሆንሽ ነው ለልጅሽ ቅድሚያ የምታዘጋጅ እና በጣም በጣም መልካም ከሚባሉት ሰዎችም ደግሞ መልካም ሰው ላይ ነው የተወሳሰበ። ባይዘዌ በጣም ብዙ ሰዎች አሉ ከአውስትራሊያ እዚህ ቤት። ዌሪዝ አውስትራሊያ ኢን ሜልቦርን እያሉ ነው ብዙዎቹ። የምኖረው ሜልበርን ነው። ዌስተርን ሰበን 3 ቦታ ላይ ታገኛላችሁ የኛን እንጀራ። እንዲሁም ደግሞ በስልክ ብትደውሉልኝ ደግሞ እኔ አቅራቢያ ከሆናችሁ ምግብም አለ። እንዲሁም ደግሞ ዳቦ ድፎ ዳቦ ማንኛውንም ስራ ሰራለሁ። ስለዚህ ያ እንትን እየመጣችሁ መውሰድ ትችላላችሁ። እንደዚህ የጤፍ እንጀራ ግሉቶን ፍሪ ስለሆነ ሌላ ነገር አልጨምርም። ግሉቶን ፍሪ ነው የምጋግረው። ያ ደውሉልኝ። አድቨርት ማድረግ አልችልም። ሀቡዬ ሳወራ ብትሰሚ ደግሞ ቪዲዮ ስራ ትችያለሽ። ይመችሽ ማሬ። እሺ ነቢያት። አመሰግናለሁ። እሺማ ነቢያት። አቤት። እንዴት ነሽ ማሬ? ደህና ነኝ አልሐምዱሊላህ። እኔ ቆንጆ ሀቡዬ በጣም እከታተልሻለሁ። በጣም ሴትዮ አሳዝናኝ ነው። 100 ዩሮ አካውንት ላክልኝ፣ እኔ ያስገባላታለሁ። እሺ ስልክ ቁጥርሽን ይዝና ልክ ካጣራው በኋላ ጉዳዩን ነገ እህቴ ቤት ትሄዳለች። ካጣራው በኋላ ሁሉን ነገር እውነት መሆኑን 100% ሹር ሆኜ ከዛ ስም ለማዘዋወር ስንት ብር እንደሚያስፈልግ ቼክ አድርጌ ልክ እርዳታውን መሰብሰብ ሲጀምር የመጀመሪያዋ አንቺ ነሽ። አሁን ያው ልመዘግብሽ። እሺ እኔ ቆንጆ ቁጥር ልስጥሽ ወይስ እንዴት ነው ልላክልሽ? አዎ እኮ ቁጥር በውስጥ ነው አይደል መሰለኝ። እዚህ ጋር ደው ችግር የለብሽም ወይስ በኢንቦክስ ልክልኛለሽ? በውስጥ ልክልሻለሁ። እሺ አውዬ ነው ቆንጆ። ቆይ እኮ ላስገባልሽ። መስዬ ነይ ግቢ። ነቢያት 100 ዩሮ መስገብ ያለው ስልክ ቁጥሯን ከጎን ጽፋለሁ። ላክልኝ ቁጥርሽን ውዴ። ያው ለመሲ ላኪላት። ነቢያት በኢንቦክስ ላክልኝ። አዎ ለመሲ ነው የምትልኪላት። የኔ ኢንቦክስ ዝግ ስለሆነ መሲ አምጥታ ዋትሳፕ ላይ ትሰጠኝ። አሁን ዋትሳፕ ላይ ሀይ እልሽ እና ኮንፈርም አድርገሽ ነው የምትወጪው። ኦኬ እሷ መሲ ትላክልኝ መጀመሪያ። እሺ እሺ መስዬ ሀይ በያት። ነገ ትሂድና ቆንጆት ያለውን ነገር ቼክ ታርግ እባክህ። ከዛ ችግር የለም። ዋትሳፕን ትክፈትላት። ዋትሳፕ የላትም ግንጥታ ነው ስልኳ። ሀይ ብዬሻለሁ። ኦኬ ስልክሽ ላይ ቁጥሩ ሞላ ሀቡዬ። ምን ይደረግ እናንተ ግን አንሊሚትድ ነው እንዴ? አንድ ስልክ አንድ ቀፎ ማለት ነው። አንድ ስልክ ምን ያህል ስንት ቁጥር ነው ሴቭ ማድረግ የሚችለው? ቆይ ስንት ኮንታክት እንዳለ ሌላና ልንገራችሁ። ስንት ቁጥር ሴቭ እንዳለ ስልኬ ውስጥ ሴቭ ማላረገውን ያላረኩትን አልመልስም። ሀው 1461 ቁጥር ሴቭ አለ። አይገርምም? ኦ ማይ ጋድ 1460 ይኸው ልክ ማሳየት ዋርኒንግ በጣም ብዙ ነው አቡዬ። 1460 ኢማጂን ኦል ኮንታክትስ 1460 አይ ክላውድ ላይ 286 ኦ ማይ ጋድ እና ኦል ኢሜይሌ ላይ 1177 ምን አገናኘው? ኢሜይሌ ለምንድን ነው ያስገባሁት? መስዬ ደረሰሽ? አንድ ቀፎ ነው። ሴም ካርድ ላይ እኮ አይደለም የሚይዘው፣ ለካ ቀፎ ላይ ነው። ድሮ ሴም ካርድ ላይ ነበር አይደለ? አንድ ሴም ካርድ 500 ምናምን ነበር አሴብ የሚያደርገው።
ቀፎ ላይ ነው። ቴንኪው ፍቅር ብቻ ወይ ስምሽን ስወደው ፍቅር ብቻ። የት ሀገር ነው? 00 ዝም ብዬ ልላክልሽ ማሬ። ኮድ ያስፈልገኛል። ጣሊያን 0039 ጣሊያን። ቆይ አንዴ ጣሊያን ያለ ቁጥር ካለኝ ስልኬ ላይ ቼክ አድርጋለሁ። 0039 መግቢያው ልኬልሻለሁ። 39 እኛ 00 አንጠቀምም፣ ፕላስ ነው የምንጠቀመው። ኦኬ አዎ ፕላስ 39 ትክክል። ፕላስ 39 ነው። ቼክ አደረኩኝ። ናርዲ እዛ ጣሊያን ያለችው የእሷን ስልክ ሴቭ ያደረኩበትን ቼክ ሳደርግ ፕላስ 39 ነው። እሺ ማሬ ናኪልኝ መስዬ። ፕላስ 39 ፕላስ ሲደመር 39 ጨምሪበት። ስንት ዲጂት ነው የላከችልሽ ቁጥር? ቁጣዩ ዲጂቱ ስንት መሆን አለበት መሰለሽ? የላከችልሽ ቁጥር ወይ ቁጥርና ልንገርሽ ስንት ዲጂት መሆን እንዳለበት። 1 2 3 4 5 6 7 8 9 10 ዲጂት መሆን አለበት። እሷ የላከችልሽ 10 ዲጂት ላይ አንቺ ከፊት ሲደመር 39 ትጨምሪበታለሽ። እስቲ 1 2 3 4 5 6 7 8 9 10 አቤት ሁለት ጊዜ ፕላስ 39 ጨመርሽበትና 11 ቆይ እኔ ልደልተው። ሁለት ጊዜ ነው 39 የጨመርሽ። አንዴ ነው የሚጨመረው። አንዴ በቃ እንደዚህ ማለት ነው። እኔ ላኩልሽ መልሼ ላኩልሽ። 20 አጠፋውና እኔ ራሴ ጨምርክ። እሺ 00 ነቢያት ሀቢባ ነኝ። ኦኬ ከደረሰሽ የቁጥሬን መጨረሻ ንገሪ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። 29 ሰው ብቻ ነው የቀረው። 300 ልንሞላ። ሰብስክራይብ አድርጉ ፕሊዝ። ለማይችሉ ሰዎች ጋብዙልኝ። ሰብስክራይብ ኦኬ ሀቡዬ ደርሶኛል። እሺ ማሬ የቁጥሬ መጨረሻው ስንት ነው? ኦኬ ብለሽ መልሰሽልኛል። በቃ አዎ ባይመለስ ኖሮ ደህና ደሩ። ኦኬ ቆንጆ ተባረኪ። ፋንታነሽ እንዴት ነሽ? በቃ በርቺ እሺ። አይዞሽ ነገ ቆንጂት መታ ታይሻለች። ምንድን ነው የሰማሁት? እሺ አቡዬ ያስረኛል። በቃ እሺ ደህና ደር እያሳለኝ ሳሉ አይዞሽ